ጃጊሶ ሰላም የጃጊሶ ቤተሰቦች፣ ከፓኪስታን ህንድ ጠፍታ የመጣችን የ6 ዓመት ህፃን ልጅ በህገወጥ መንገድ ከቤተሰቧ ጋር ለማገናኘት የሞከረው ሰውና ከባባድ ፈተናዎቹ። ዛሬ በጅረንጊ ባይጃን የተሰኘውን ምርጥና ተወዳጅ የቦሊውድ ፊልም ይዤላችሁ መጥቻለሁ። ገለጻውን ከመጀመሪያ በፊት ላይክ በማድረግ እንድትጀምሩልኝ በትህትና ጠይቃለሁ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን በማለት ቀጥታ ወደ ገለጻችን። በሱልጣንፑሪ ኮረብታ ፓኪስታን ሻይዳ የምትባል መናገር የማትችል የ6 ዓመት ልጅ ትኖራለች። አንድ ቀን ከሰዓታት በኋላ ኮረብታ ላይ እየተጫወተች ሳለ በድንገት ትወድቃለች። በቀኑ መገባደጃ ላይ ወደ ቤቷ ስላልተመለሰች የመንደሩ ነዋሪዎች ለፍለጋ ይዘጋጃሉ። ከሰዓታት ፍለጋ በኋላ ትንሿ ልጅ ከኮረብታው ወጣ ብላ ቅርንጫፎች ላይ ተንጠልጥላ አገኟት። ቀኑን ሙሉ በላዩ ላይ ተንጠልጥላ ዋለች። ነገር ግን መናገር ባለመቻሏ ምክንያት ለእርዳታ ሰው መጥራት አልቻለችም። በማግስቱ ጠዋት ወላጆቿና ጎረቤቶቿ እሷን ለመርዳት ምን ማድረግ እንዳለበት ይወያያሉ። አንድ ትልቅ ሰው በንድ ዴልሂ ወደሚገኘው የሶፊ ቅዱስ ኒዛሙዲን አውሊያ ቤተ መቅደስ እንዲወስዷት ሐሳብ አቀረበ። ወደ ቅዱስ ቤተ መቅደስ መሄድ ሰላምና ደስታን ያመጣል፣ እናም ከሁሉም በላይ ደግሞ የሻይዳን አንደበት ወደ ነበረበት ይመልሰዋል አላቸው። የሻይዳ አባት በውትድርና ውስጥ የነበረ ሲሆን ከህንድ ጦር ጋር ተዋግቷል። ወደ ህንድ ሊሄድ ቢል ቪዛ እንደማይሰጠው እርግጠኛ ነበር። ስለዚህ እናቷ ራዚያ ለመጀመሪያ ጊዜ ከመንደሩ ርቃ ለመጓዝ ኃላፊነቱን ወሰደች። ጉዞ በአብዛኛው እንደታቀደው ይሄዳል። ሁለቱም ወደ መቅደሱ ደረሱ። ስለታቸውን አድርሰው ወደ ትውልድ ሀገራቸው ለመመለስ ባቡር ተሳፈሩ። በመልስ ጉዞ ላይ ባቡሩ በምሽት ላይ ለጥገና ይቆማል። ሁሉም ሰው ሲተኛ ሻይዳ ከባቡሩ ውጭ ጉድጓድ ውስጥ ትንሽዬ ግልገል ተጠምዳ ተመለከተች። ግልገሏን ለመርዳት ወደ ውጭ ከመውጣቷ በፊት ብዙም አላሰበችበትም ነበር። ሆኖም ወደ እናቷ ከመመለሷ በፊት ባቡሩ እንደገና መንቀሳቀስ ጀመረ። ትንሿ ልጅ ወደ እሱ ትሮጣለች፣ ነገር ግን በስተመጨረሻም ከኋላ ቀረች። እናቷ በሄደችበት መንገድ ለመሄድ ባደረገችው ተስፋ አስቆራጭ ሙከራ በስተመጨረሻ ተከታትሎ በመጣው የጭነት ባቡር ላይ ትሳፈራለች። ግን እሷን በሚያሳዝን ሁኔታ ወደ ተቃራኒው መንገድ ሄዶ በኩሩክሼትራ ህንድ ውስጥ ይቆማል። ራይዛ ሴት ልጇ እንደጠፋች አስተውላ ባቡሩን አስቆመች። ፖሊሶች ልጅቷን በጠፋችበት ትራክ ዙሪያ እንዲፈልጉ ይደረጋል። ሆኖም ሻይዳ ወደ ሌላ ቦታ ስለደረሰች ሊያገኟት አልቻሉም። ራይዛ ስለ ሴት ልጁ መጥፋት የተጨነቀውን ባለቤቷን ሄዳ አገኘችው። ወደ ህንድ ለመመለስ በአፋጣኝ ቪዛ ማግኘት አለመቻላቸው ደግሞ በጣም አሳዘናቸው። ወላጆቹ ሴት ልጃቸው ባለችበት ሰላም እንድትሆን ከመጸለይ በቀር ሌላ መንገድ የላቸውም። ይህ በእንዲህ እንዳለ ሻይዳ አሁን ሌላ ሀገር ውስጥ ጠፍታለች። የመግባቢያ መንገድም የላትም። በሃይማኖታዊ ክብረ በዓል ላይ አንድ የማታውቀው ሰው በመንገድ ዳር ሬስቶራንት ተቀምጦ ሲመገብ አየች። እንግዳው ሰው ደግ ሲሆን ፓዋን ኩማር ቻቱርቬዲ ይባላል። ከሱ ጋር መታ ምግብ እንድትመገብ ጋበዛት። በጥቂት ደቂቃዎች ውስጥ እንድታናገረው ከሞከረ በኋላ መናገር የተሳናት መሆኗን ያውቃል። ሙኒ ብሎም ስም ሰየመላት። የተራበችው ሙኒ ምግቡን ጨርሳ ስታበቃ ፓዋንን ትከታተለው ጀመረ። በበዓሉ ወቅት ከወላጆቿ እንደተለየች በማሰብ በቤተ መቅደስ ፊት እንድትቆይ ጠይቃት። ፓዋን ቀና ሰው ሲሆን የሂንዱ ብራህሚንና የጌታ ሃኑማን ታታሪ አምላኪ ነው። ጌታ ሃኑማን ሙኒ በቤተ መቅደሱ ፊት ከቆየች ወደ ቤቷ እንደሚመልሳት እርግጠኛ ነበር። ሙኒ አሁንም እሱን መከታተሉን ሳታቆም ስትቀር ወደ ፖሊስ ጣቢያዋ መጣት። ነገር ግን ስለ ወላጆቿ ምንም አይነት ዝርዝር መረጃ ልትነግራቸው ስለማትችል ፖሊሶቹም አንድ ሰው ልጅ ጠፋብኝ የሚል ቅሬታ እስካላቀረበ ድረስ እዚህ ልናቆያት አንችልም አሉት። ወላጆቿ እስኪገኙ ድረስ ሙኒ ማደሪያ ያስፈልጋታል። ስለዚህ ፓዋን ከራሱ ጋር ወሰዳት። ዴልሂ ወደሚገኘው ቤት እየሄዱ ሙኒ ወደፊት ካወራች ማማ ብላ እንድትጠራው ነገራት። እንዲሁም ወላጆቿ በየትኛው ከተማ እንዳሉ ለማወቅ የከተሞችን ስሞች ሲጠራላት ከተማቸው ላይ ሲደርስ እሷ አንገቷን እንድትነቀንቅ ነገራት። የተለያዩ የህንድ ከተሞችን መጥራት ይጀምራል። በአውቶቡስ ውስጥ ያሉት ሁሉም ተሳፋሪዎች ይረዱታል። ነገር ግን አንዳቸውም ከህንድ ውጭ ያሉትን ከተሞች አልጠሩላትም። በንግግራቸው መሃል ፓዋን ለሥራ ወደ ዴልሂ እንዴት እንደመጣ ለሁሉም ይተርክላቸዋል። አንድ ብልጭታ የሁለተኛ ደረጃ ትምህርት ቤት ተማሪ የነበረበትን ጊዜ ያሳየናል። የኮሌጅ መግቢያ ፈተና ማለፍ የማይችል ደካማ ተማሪ ነበር። ሁሉም ጓደኞቹ በማጭበርበር ህይወታቸውን ሲቀጥሉ የጌታ ሃኑማን እውነተኛ አምላኪ ነበርና ፓዋን ለማታለልም ሆነ ለመዋሸት ፈቃደኛ ሳይሆን ይቀራል። በመጨረሻም የ11ኛውን ሙከራውን አልፎ ስራ ለመፈለግ ወደ ዴልሂ መጣ። የሌላ ሃይማኖት ተከታዮች ወደ ቤቱ እንዲገቡ የማይፈቅድ ጥብቅ ሂንዱ ከሆነው የአባቱ ጓደኛ ፓንዴ የሚባል ሰው ዘንድ ደረሰ። የፓንዴ ሴት ልጅ ራሲካ ለፓዋን በትምህርት ቤት ውስጥ ስራ ሰጠችው። ንጹህና እውነተኛ ሰው በመሆኑም ከልቧ ወደደችው። ነገር ግን ፓንዴ ጥብቅ አባት በመሆኑ የተነሳ ፓዋን ሴት ልጁን ከማግባቱ በፊት የራሱን የሆነ ቤት እንዲገነባ ቅድመ መመሪያ አስቀመጠለት። ከዚያ ጊዜ ጀምሮ ፓዋንና ራሲካ ገንዘብ ለመሰብሰብ ጠንክረው እየሰሩ ነው። እናም በሚቀጥለው ዓመት ሁለቱም መጋባታቸው አይቀርም። ይህን ተናግሮ ታሪኩን ጨረሰላቸው። በአውቶቡሱ ውስጥ ያሉት ሁሉም በሰሙት ታሪክ ተደንቀው ነበር ሲያደምጡት የቆዩት። ፓዋንና ሙኒ ወደ ቤቱ ደረሱ። ራሲካ መታ ከበሩ ላይ ተቀበለቻቸው። ፓዋን የተቸገረችውን ትንሽ ልጅ እየረዳ በመሆኑ ደስተኛ ናት።
ነገር ግን አባቷ ፓንዴ በፍጹም ጥሩ ስሜት አልተሰማውም። ይልቁንም ሙኒ የተለየ ሃይማኖት ተከታይ ልትሆን እንደምትችል በማሰብ ጨምሮ ተጨነቀ። ፓፓን በቆዳዋ ቀለም ምክንያት ሂንዱ መሆኗን አስረዳቸውና ፓንዴ ለአንድ ወር ለመቆየት እንዲፈቅድላት አሳመኑት። ፓፓንና ራሲካ እንደራሳቸው ሴት ልጅ ቢያዩአትም ሙኒ ወላጆቿን በመናፈቅ በየቀኑ ታለቅሳለች። ቤተሰቡ በሙሉ ቬጀቴሪያን ስለሆነ ሙኒ ደግሞ ከእያንዳንዱ ምግብ ጋር ስጋ መብላት ስለለመደች ምግቧን በትክክል መመገብ ሳትችል ትቀራለች። አንድ ቀን ፓፓንና ራሲካ በሙስሊም ጎረቤት ውስጥ በቤት የተሰራ ዶሮ ስትበላ አገኘዋት። ፓፓን ምሽቱን ወደ ሬስቶራንት አምጥቶ ስጋ መብላት ከሃይማኖቱ ጋር የሚቃረን ቢሆንም የወደደችውን እንድትበላ ፈቀደላት። ሙኒ በመንገድ ዳር የሚሸጡትን የሚያብረቀርቅ አምባር በጣም ትወዳለች። አንድ ቀን በገበያ ላይ ስትራመድ በሻጩ ከመታየቷ በፊት ያለምንም ፍቃድ የአምባሮችን ጥቅል አነሳች። ፓፓን አስመለሳትና ስለሰረቀች እግዚአብሔርን ይቅርታ ለመጠየቅ ወደ ቤተ መቅደስ ወሰዳት። እጆቿን ማጣመር እንዴት እንደሆነ ሲያስተምር ሙኒ በቀስታ በአቅራቢያው ወደሚገኙ መስጊድ ሾልካ ገባች። ፓፓን ወደ ውስጥ ሊከተላት ቢያመነታም ግን ያደርገዋል። በጣም በሚገርም ሁኔታ ከመቅደስ ፊት ለፊት ቁርአንን ስታነበንብ ተመለከታት። ለደቂቃዎች ቢሆንም እሱ ከሙስሊሞች ጋር ወዳጅነት ስለሌለው ፈጣሪውን የከዳ ያህል ይሰማዋል። ራሲካ ግን ሙስሊም ከመሆኗ በፊት ሰው መሆኗን እንዲገነዘብ ታደርገዋለች። አባቷ በሰዎች ላይ በሃይማኖታቸው ምክንያት አድሮ ማድረጉን ስለምጠላ ፓፓን ከዚህ የተለየ እንዲሆን ትፈልጋለች። ፓፓን ሙኒን ለማግኘት ወደ መስጂዱ ገባ። ነገር ግን ሊያገኛት አልቻለም። ካለችበት ለቃ ወጥታለችና በፍርሃት ሲፈልጋት በድንገት ሳስበው ራሷ ወደሱ ሮጣ ትመጣና አጥብቃ ታቅፈዋለች። በዚያ ጊዜ ከሃይማኖቱ ጋር ለመጋፋት የነበረው ምክንያታዊ ያልሆነ ፍራቻ በማሸነፍ ሙሉ በሙሉ ይቀበላታል። በዚያው ምሽት ፓኪስታንና ህንድ የክሪኬት ግጥሚያ ነበራቸው። ፓኪስታን ጎል ስታስገባ ከምትደሰተው ሙኒ በስተቀር መላው ቤተሰብ ህንድን በቲቪ እየተመለከተ ያበረታታል። ሙኒ የፓኪስታን ቡድን ጨዋታውን ሲያሸንፍ ትጨፍርና በቲቪ በኩል ባንዲራቸውን ትስማለች። ፓፓን ወደሷ ቀረበና ከፓኪስታን የመጣች እንደሆነ ጠይቃት። ለሳምንታት ያህል ሁሉንም የህንድ ከተማ አይደለም ስትል ቆይታ ሙኒ በመጨረሻ ጭንቅላቷን እየነቀነቀች ፓኪስታን ነው ሲላት አዎ ብላ ተናገረች። ፓንዴ በጣም ተናደደ። ሙስሊም መሆን መጥፎ ነገር ላይሆን ይችላል፣ ነገር ግን ትንሿ ልጅ ፓኪስታን ስለሆነች በቤታቸው እንድትቆይ መፍቀድ አልቻለም። ፓፓን በሚቀጥለው ቀን ለፓኪስታን ኤምባሲ እንዲሰጣት ቃል አስገባው። ነገር ግን የኤምባሲው ሰራተኛ ያለ ፓስፖርት ቪዛ ሊፈቅድለት አልቻለም። እውነተኛ ስሟን እንኳን ስለማያውቁ በሙኒ ጉዳይ የቪዛ ነገር የማይቻል ሆነ። ከዚህም በላይ ደግሞ ኤምባሲ ፊት ለፊት ትልቅ ግርግር ተፈጠረና ለአንድ ወር ሁሉንም የቪዛ አገልግሎት መስጠት አቆሙ። እንደ የመጨረሻ አማራጭ ፓፓን በፓንዴ ጥቆማ ወደ ጉዞ ወኪል ይወስዳታል። ወኪሉ ትንሿን ልጅ ወደ ሌላኛው የድንበር ክፍል ለመውሰድ ቃል ይገባል። ለዚህም 1000 ሩፒን ይጠይቀዋል። ፓፓንና ራኪሳ ሙኒን ለመርዳት ለቤታቸው የሰበሰቡትን ገንዘብንም አውጥተው ይጠቀሙታል። በማግስቱ ፓፓን ሳይወድ በግዱ ሙኒን ወደ ተጓዥ ተወካዩ ቢሮ አምጥቶ በእንባ ከተሰናበተ በኋላ ተመለሰ። ወደ ቤቱ ሲመለስ አንድ የመንገድ ሻጭ የሚያብረቀርቅ አምባሮችን ሲሸጥ አስተዋለ። ሙኒ እንደወደደችው ስለተመለከተ አንዱን እሽግ ይገዛላትና ሊሰጣት ይመለሳል። ይሁን እንጂ ወደ ተጓዥ ተወካዩ ቢሮ ሲመለስ እሱ እንደተታለለ ይገነዘባል። ወኪሉ ትንሿን ልጅ ወደ ሴተኛ አዳሪዎች ወስዶ ለዝሙት አዳሪነት ሊሸጥ እየተስማማ ነበር። በሌላ መልኩ የተበሳጨው ፓፓን ተወካዩ ሙኒን የሸጠበትን ገንዘብ ሲቆጥር ሲያይ ትዕግስቱን ያጣል። ሰውየውን በመስኮት አውጥቶ የወረወረውና ሙኒን እንደገና ወደ ቤት አመጣት። ፓፓን ሙኒን ወደ ቤቷ ራሱ ለመመለስ ወሰነ። ስለ ፓኪስታን መንደሮች ምንም አይነት ግንኙነት ሆነ ሐሳብ ባይኖረውም ቦርሳውን ጠቅልሎ ወደ ድንበር አመራ። ጥቂት ኪሎ ሜትሮችን ርቀው ሰዎችን በዋሻው ውስጥ በህገወጥ መንገድ የሚያጓጉዝ አሊ የሚባል ምስጢራዊ ወኪል ተገናኙ። የሙኒ ታሪክን ካዳመጠ በኋላ በነፃ ለመውሰድ ይስማማል። የፓኪስታን ድንበር ላይ ሲደርሱ አሊ ሸሸ። ነገር ግን የጌታ ሃኑማን አምላኪ በመሆኑ ፓፓን ጠባቂዎቹን ፍቃድ ሳይጠይቅ ለመሄድ ፈቃደኛ አልነበረም። ድንበር ጠባቂዎቹ አገኙትና ደበደቡት። ሙኒን ሲመለከት እያለቀሰች ነበር። ፓፓን ትንሿ ልጅ እንዳትፈራ በማሰብ እየተደበደበ እንኳን ለመሳቅ ይሞክራል። ዋናው ወታደር የጉዞውን ምክንያት ካወቀ በኋላ ወደ ቀጣዩ ዙር ከመመለሳቸው በፊት በሚቀጥለው 10 ደቂቃዎች ውስጥ የፈለገውን እንዲያደርግ ጠየቀው። ፓፓን አሁንም ስላልተፈቀደለት ሊጠብቃቸው ወሰነ። ምንም እንኳን ሐሳቡ ሞኝ ቢሆንና እንደገና ቢደበደብም ውሎ አድሮ ግን በስተመጨረሻ ከወታደሮቹ ፍቃድ አግኝቶ እንዲሄድ ተደረገ። በሚከተለው ትዕይንት እሱና ሙኒ በአንድ ሬስቶራንት ውስጥ እንመለከታቸዋለን። ሙኒ የፖሊሶችን የእጅ ካቴና አይታ የእጅ አምባር እንደሆነ በማሰብ ሰረቀቻቸው። ፖሊሱ የያዛቸውና ፓስፖርት ተጠየቃቸው። የለኝም ባሉ ጊዜ የህንድ ሰላይ ናችሁ በማለት ወደ እስር ቤት ወረወረው። ከዚያም ከታጋይ ጋዜጠኛ ቻንድ ናዋብ ጋር እንተዋወቃለን። ሰላይ ስለተባለው ሰው ከሰማ በኋላ ፖሊስ ጣቢያ ሄዶ ቃለ መጠይቅ ለማድረግ ፈለገ። ከፓዋን ጥቂት ግልጽ ያልሆኑ መልሶች ያገኛል። እሱንም በቁም ነገር ለማይቆጥረው የሚዲያ ኩባንያ ባለቤት ያሳውቃል። በፖሊስ ጣቢያው ውስጥ አንድ ፖሊስ ፓዋንን ጠየቀው። ነገር ግን የሚናገረውን ለማመን ፈቃደኛ አልሆነም። በድንገት ሙኒ በጠረጴዛው ካላንደር ላይ ስዕል ተመልክታ መንደሯ እንደሆነ አወቀችና በጣም ተደሰተች።
ፖሊሱ የሙኒን አፏን በኃይል ጨምድዶ እንድትናገር አስገድዳት። ፓቫን በዚህ ጊዜ ንዴቱን መቆጣጠር አቅቶት ሰውየውን በማጥቃት ለራሱ ተጨማሪ ችግሮችን ጋበዘ። የፖሊስ መኮንኖችን በሙሉ አሸንፎ በፍጥነት ይሸሻል። ነዋብም ሲያመልጥ አይቶ ከኋላው ተከተለው። ፓቫን መድረሻቸውን ባያውቁም ባገኙት አውቶቡስ ተሳፈሩና ለተሳፋሪዎች የሙኒንን ታሪክ ነገራቸው። ጥሩ ሰው መሆኑን ካወቁ በኋላ ነዋብና ሌሎች ተጓዦች ሁሉ እሱን ለመርዳት ወሰኑ። ፖሊሶች ሲፈልጓቸው እሱንና ሙኒን በአውቶቡስ ዋናት ላይ ሰቀሏቸውና ደበቋቸው። ማታ ላይ ነዋብ ፓቫንና ሙኒ መስጊድ ይቆያሉ። አዛር የተባለ የሃይማኖት ምሁርም ሰላይ ነው የተባለውን ሰው ከፖሊስ በመደበቅ እርዳታ ያደርግላቸዋል። ከአዛር ተማሪዎች አንዱ ሙኒ መንደሯ ነው ብሎ በታሰበው ምስል ላይ ስዊዘርላንድ የሚል ጽሑፍ ተጽፎ ተመለከተ። ሁሉም ግራ ተጋብተው መታየት ጀመሩ። ከዚያ በኋላ አዛር ፓቫንንና ነዋብን ጥቁር አልብሰው ከከተማው ውጭ ላካቸው። ከጥቂት ሳምንታት በፊት እስላምን በመጥፎ ይመለከት የነበረው ፓቫን በልብሳቸው ምክንያት መትረፉ እንግዳ ነገር ሆኖበት ሳለ ሃይማኖቱን ያረከሰ መስሎም ተሰማው። አምላኩን ይቅርታ ይጠይቃል። ቢሆንም ለሙኒ ማንኛውንም ነገር ለማድረግ ዝግጁ ነበረ። በሚቀጥሉት ጥቂት ቀናት ውስጥ ፓቫንና ነዋብ ሙኒን ወደ ተለያዩ ቦታዎች ወሰዷት። ሰዎች ያውቋት እንደሆነም ለማረጋገጥ ሞከሩ። ነዋብ ጉዟቸውን እንዲሁም ስለ ሙኒና ስለ ፓቫን ግንኙነት ሁሉንም ነገር በካሜራ ይመዘግባል። ዘጋቢ ፊልሙን ለዜና ቻናሎች ለመሸጥ ቢሞክርም አሰልቺ ነው ብለው ለማስተላለፍ ፍቃደኛ አይደሉም። በማህበራዊ ገጾች ላይ ያሉ ሰዎች እንዲረዷቸው ዜናውን የሚያሰራጩበትን ሌላ መንገድ መፈለግ አለባቸው። አንድ ቀን ወደ ታዋቂ መስጊድ ሄደው ፖሊሶች እየፈለጓቸው ያሉበት ድረስ መድረሳቸውን ተመለከተ። ነዋብ ካሜራማን ጓደኛው ስላሉበት ሁኔታ መረጃ ለመሰብሰብ ፖሊስን እየመራ ወደ እነሱ መምጣቱን አወቀ። ሶስቱ ሰዎች ወዲያውኑ ከተቀደሰው ቦታ ሸሽተው ፖሊሱን ለማዘናጋት ለካሜራማኑ የተሳሳተ መረጃ ሰጡት። ይህንኑ ተከትሎ ቡድኑ በመስጂዱ ቆይታቸው የቀረጹትን ምስሎች አንድ ባንድ በመመልከት እየገመገመ ሳለ ሙኒ በድንገት እናቷን በቀረጻው ውስጥ እልፍ ስትል ተመለከተቻት። ወደ አንድ አውቶቡስ ስትገባ ስለተመለከቷት በማግስቱ ማልደው ወደ አውቶቡሱ ሹፌር አመሩ። የት እንዳደረሳቸው ሲጠይቁት በእለቱ የሚያልፏቸውን እያንዳንዱን መንደሮች ሁሉ ይጠራላቸዋል። እየጠራ በመሃል ሱልጣን ፑሪ ሲል ሙኒ በደስታ ቤቷ መሆኑን ታረጋግጣለች። ነዋብና ፓቫን ተቃቀፉ። በመጨረሻ መድረሻቸውን አገኙ። ነዋብ የቪዲዮ ዶክመንተሪውን በዩቲዩብ ላይ ለቀቀው። ፖሊሶችም ያሉበትን ቦታ ፍንጭ አገኙ። ወደ ሱልጣን ፑሪ ሲሄዱ አውቶቡሱ ለመፈተሽ ይቆማል። መውጫ መንገድ ስለሌለው ፓቫን ዘሎ ከፖሊስ እይታ ለማምለጥ መሮጥ ጀመረ። ፖሊሶቹ እሱን ለመያዝ በመሞከር ተጠምደው እያለ ነዋብ ሙኒን ወደ መንደሯ ወሰዳት። በሚከተለው ትዕይንት ላይ ሙኒ ወደ እናቷ ስትሮጥ እናያለን። እናቷን በማየቷ ከዚህ የበለጠ ደስተኛነቷን መግለጽ አልቻለችም ነበር። ሙኒ ከቤተሰቧ ጋር ስትገናኝ ፓቫን በፖሊሶች ተደበደበ። በዩቲዩብ ላይ ያለው ዶክመንተሪ ትልልቅ የዜና ጣቢያዎች መተላለፍ ጀመረ። ውሎ አድሮ ሰዎች ፓቫን ሰላይ እንዳልሆነና ትንሽ ልጅን ለመርዳት በእስር ላይ እንደሚገኝ ያወቁ። የህንድም ሆነ የፓኪስታን ሰዎች ሁሉም ለፓቫን ድጋፋቸውን ይሰጡታል። የፓኪስታን ባለስልጣናት ግን እንዲሄድ አልፈቀዱለትም። በእስር ቤት አሰቃዩት፣ ለሰዓታት ደበደቡት። እስከ መጨረሻው እስትንፋስ ድረስ በውሃው ውስጥ አስጥመው አንገላቱት፣ በረሃብ አስጨነቁት። ነዋብ በሌላ ቪዲዮ ተመልሶ ተከሰተ። በዚህ ጊዜ በትልቁ ድረገጽ ላይ ነበር የታየው። ሰዎች ድንበሩ ላይ እንዲሰበሰቡና ፓቫን በደህና ወደ ቤቱ እንዲመለስ ይጠይቃቸዋል። እቅዱ ይሳካለትና ከሁለቱ ወገኖች ብዙ ሰዎች በብዛት ተሰብስበው ወደ ድንበሩ አመሩ። ራሲካና ቤተሰቧም ወደ ቤቱ እስኪመጣ እየተጠባበቁ ካሉ ሰዎች መካከል ዋነኛዎቹ እነሱ ናቸው። በመጨረሻም ባለስልጣኖቹ ወደ ኋላ መመለስ ግድ ሆነባቸው። ህዝቡ ድንበሩን ሲያቋርጥ የፓቫን ስም ከፍ ብሎ እየተዘመረ ፈነጠቀ። ከዚያ ሙኒ ከህዝቡ መካከል ሆና እጆቿን እያወዛወዘች ነበር፣ ግን ልትጠራው አልቻለችም። ነገር ግን በድንገት ብላ ጮኸች። ፓቫን ለመጀመሪያ ጊዜ ሲገናኙ መናገር ስትጀምር እንድትጠራው የነገራት ስም ነበር። እሷ ስትጮህ ህዝቡ ዝም አለ። ፓቫን በድንጋጤ ዞር አለ። እርስ በርስ ተሯርጠው ሲተቃቀፉ ፊልማችን አበቃ። እናም ወዳጆቼ ፊልሙን ከወደዳችሁት፣ ገለጻው ከተመቻችሁ ላይክ አድርጉልን። ሐሳብ አስተያየታችሁን በኮመንት አስቀምጡልን። ለቤተሰቡ አዲስ ከሆናችሁ ሰብስክራይብ አድርጉልን። መልካም ጊዜ፣ መልካም ቆይታ። ሳምንቱ የእናንተ ይሁን። ጃጊሶ ፊልሞች